ጋይስ 100,000 ብር ልሰጠው ነው። ይሄንን ያልኳችሁ ቤተሰብ 100,000 ብር አባቴ። አቤት አቤት ጥቅል ነው አባቴ ተጠቅልሏል። ማአት በጎች እንሰጣለን። እስከ ስንት ከ30 በግ በላይ ከ20 ዶሮ በላይ እንሰጣለን ለሚያስፈልጋቸው። አርቲስቶቹን እንዳለ እኮ በቃ መኪና በመኪና ላይ ያረጋቸው ነው። 100,000 ብር 100,000 ብር አሁን በቃ ስሰጥ በዓል መሰለኝ። ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል። ይሁን አንዱማ አስደንግጦኝ ለማርያም መኪና ውስጥ ገብቼ ነበር። እሱን አመለጥኩ ብዬ መኪና ውስጥ ማለት ነው። አሁን ወደ እዚህ ጋር 30 በጎች አሉ። 30 በግ አሉ እዚህ። በቃ አሪፍ አሁን ወሰደው 10 ቀረ። ጋይስ ለአይሾው ስፒድ ማለት ነው። አይሾው ኢትዮጵያ ዋት ካሜራ እጁ ላይ ሁለት ማቸው አይደለ። ለዚህ ሰው እኛ ተረበኛና ወዳዳቂ ከሆነ እኛ ምን አይነት ፍጡሮች ነው? ምን አይነት ጸባይ ባህል ነው ያለን? በጣም የሚያስጠላ ነው ማለት ነው። ብቻ የሚገርም ነው። አንዳንድ ሰዎች አሉ በጣም ምቀኞች ማለት ነው። አይፎን 13 ነው ይሄ ፕሮ። እንደዚህ ነው የምትራመደው። አይሾው ስፒድስ መድኃኒዓለም ላሳያ። አይሾው ስፒድ ለምን በጣም ቫይራል እንደሆነ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ዛሬ እንደተለመደው እንግዲህ በገና በዓል ከች ብለንላችኋል። ገና በጠዋቱ ማለት ነው። ዛሬ ቤተሰቦች የሚገራርሙ አዶናይ ታሪክ የሰራባችሁን የሚገራርሙ ቪዲዮዎች ይዘንላችሁ መተናል። ቤተሰቦች ቪዲዮን እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ደግሞ እንኳን አደረሳችሁ ለገና በዓል። ወደ ቪዲዮ እንዴት ነኝ አባት? ሱራፌል ተካ ይላል። አርቲስት ነው ለማታውቁት፣ በጣም አንጋፋ አርቲስት ነው ኢትዮጵያ ላይ ማለት ነው። ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። እንዴት ነህልኝ? ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። ኧረ የባህል ልብስ ይዤ ለመጥቻለሁ። ዋው ጊፍት ነው። ብለን ነው በቃ አባቴ በባህል ሽክ ነው አባ ሽክ። አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው። በሁለት ቀን እንዴት አደረገዋለህ? ቀን ለምን እያሉ ነው። ኪንግ ነው እኮ አዶናይ ካለ ምንም ነገር ይደረጋል። ባይዘው ዛሬ ማአት በጎች እንሰጣለን። እስከ ስንት ከ30 በግ በላይ ከ20 ዶሮ በላይ እንሰጣለን ለሚያስፈልጋቸው። ከሱራዬ ጋር ከ30 በግ በላይ ከ20 በግ በላይ ፊልም ነው የሚሆነው። ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ይጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁን ገብተን ልብስ እንቀይር፣ የባህል ልብስ እናርጋ። ሽክፍ ወፍርና በሉ እስኪ ናችሁ። እንኳን አብሮ አደረሰ። እንኳን አደረሳችሁ። እንኳን አደረሳችሁ ሳላችሁ ቤተሰቦች እንኳን አደረሳችሁ። ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ። የበዓል ሰሞን ስለሆነ አይ ነው አርቲስቶቹን እንዳለ እኮ በቃ መኪና በመኪና ላይ ያረጋቸው ነው። ብቻ የሳክስ ሌላ አርቲስቶች ከመንገድ ላይ ተነስተው ደግሞ አጋጣሚ ዝም ብለው መንገድ ላይ ወክ እያደረጉ ራሳቸውን እያስቀረጹ እያስፖሰቱ ብቻ እንትን እንዳያስብሉ እንጂ ኧረ በስመ አብ አዶናይ ግን ይመቸው እግዚአብሔርን ነው ብላችሁ። በጣም ብዙ አርቲስቶችን በጣም በትልቁ ሰፖርት እያደረገ ነው። እንግዲህ ቲክቶክ ላይ የምናየው ነው። እንግዲህ ውስጥ ለውስጥ ደግሞ ምን እንደሚያደርግ እንግዲህ ፈጣሪና ፈጣሪ ነው የሚያውቀው። እኛ እንግዲህ የምናየውን ብቻ ስለምናውቅ ማለት ነው። ቤተሰብ እንቀጥል። ሃይ እንዴት ናችሁ? ሰላም ነው? በየትኛው እንግባ? ሊቀይሩ ነው እንግዲህ እንደምታዩት ይዞ የመጣውን የባህላዊ ልብስ የባህል ልብስ ማለት እዚህ ብሔራዊ ብዙ ጊዜ ተጋባዥ ተዋናይ ሆኜ ሰራለሁ። ኧረ በጣም ደስ ይላል። ሲያምር ደግሞ ይህ ቦታ በስመ አብ ናፊ ያሳያቸው። በስመ አብ። እሺ በዚህ አድርገን እንግባ። የምትቀይርበትን ቦታ ነው እንጂ እዛም መቀየር እንችላለን ካስፈለገ። ዋው የት ነው የአዶናይ ስራ እየገረመኝ ነው እግዚአብሔር። ዋዜማ በዓል ዋዜማ ነው ዛሬ ትልቅ ቀን። እስኪ ደግሞ ሲያምርበት በስመ አብ በጣም ነው የሚያምርበት አለባበሱ። እዚህ አይደለ በደምና አንኳኳቸው። አረ ኪንግ እኮ ነው ያንኳኳው። እንዴት እስካሁን አላዩት? ብሔራዊ ቲያትር መተናል። ንጉ እንኳን አደረሰን። ዋው ይሄው ሱራዬ እንግዲህ ዛሬ ሸብረቅረቅ ብሎ ነው የሚወጣው። ውጪ ነው የምንቀርጠው፣ እዚህ ውስጥ አይደለም። ውጪ በቃ እያበራህ ነው የምትወጣው። እንግዲህ የባህል ልብሱን ለብሶ ሽክ ብሎ ያለው ቪዲዮ ደግሞ ይሄንን ይመስላል ጋይስ። አቶ ሱራዬ አባቴ አምሮብናል፣ ሸብረቅረቅ ብለናል። የባህል ቫይብ ይልሃል። ይሄ ነው እንግዲህ ምን አይነት ሰው ነው ግን በፈጣሪ። እቺ ነገር ላድርግልህ እንዴ? እቺ ላድርግልህ ይሄ አሁን እኔ በጣም ነው ያማረበት ማርያም። አንተ እድሜ አሁን በቃ ነች ግርማ ሞገስ የበለጠ ገፍ
ዮሃ ሲናገናይ ባስማ አባቴ ዮሃ የአዶናይ ስራ እንጃ ገና ብዙ እናያለን። ማርያምን ሁላችሁም ገና ብዙ ታያላችሁ። እንደዚህ አይነት ሰዎችን እንግዲህ ኢትዮጵያ ላይ በሽ ያርግልን። ይሄ እንግዲህ የአሁን ምርቃቴ ነው። እኔ ተቀበሉ፣ አሜን በሉ ኮመንት ላይ። ሰላም ጋይስ፣ አሁን እንግዲህ ወደ በግተራ ነው የሚባለው። በጎች ለገና 30 በጎችና 50 ዶሮ ልንሰጥ ነው። እሺ አሁን ዝግጁ ነን አሁን ናስ እንከና ፒያዝልስ እንዴት ደስ እንደሚል የበዓል ድባቡ በጣም ገና እኔ ባይዘወይ ማለት ነው። በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ። በጣም በቃ ደስታ አይሰማኝም ነበር። በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው። አሁን በቃ ስሰጥ በዓል መሰለኝ። ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል። አዎ እሱ ነው ዋናው ትልቁ ነገር። አዎ እኔ በዓል ትርጉሙም እሱ ነው። በጣም አሁን በቃ ደስተኛ ነኝ። አሁን በዓል በቃ ብቻዬን ብቆምም ለራሱ ምን ችግር አለው? ከሰጠው በቃ ከዚህ በላይ በዓል የለም። እስማ ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናሳ አይደል እንዴ? ታዲያስ ያው በግተራ መተናል። እንግዲህ በግተራ ነው የሚባለው ይሄ ወይስ ዝም ብዬ ነው ያልኩት? አዎ በግተራ ነው። በግተራ ዋው ይሸምቱት ነው ይላል። አይ በጎች ሲያሳዝኑኝ ማአት ሰው ማለት። እሺ በጣም አሪፍ ጋይስ። አሁን እንግዲህ እስኪ በግ እየገዛ እናሳያቸዋለን አይደል እንዴ? ባይዘዌ ዛሬ እዚህ ግርግር ላይ ነበርኩኝ ቀን ላይ ማለት ነውና ኧረ በስመ አብ በሬዎቹ ሲያስፈሩ አባት ይሁን። አንዱማ አስደንግጦኝ ለማርያም መኪና ውስጥ ገብቼ ነበር። እሱን አመለጥኩ ብዬ መኪና ውስጥ ማለት ነው። በሬዎቹ በቃ ይቆማሉ። ከዛ በኋላ ድንገት አንዱ በቃ ወይ እግሩን እንዲልል ይችላል ወይ ደግሞ ዞሮ ምናምን ደምብሮ እንትን ሊል ይችላልና እሱም ፍራቻ ቀስ እያልኩ ላጥላጥላት እያልኩላችሁ ሲሄድ አንዱ እንዲህ ይላል አባቴ መኪና ውስጥ ለትንሽ ከዚህ ጋር በግ መጣ አባቴ መሀል ትርምስምሱ የገበያ ትርምስምስ መቼስ እናንተ ማጋጥማችሁ ሊያቅ ይችላልና እስኪ ያጋጠማችሁን እናንተም ኮሜንት ላይ በትንሹም ቢሆን አሳጥራችሁ ቁጭ አድርጉልን። እያነበብን እንግዲህ ባሉን ፈታ እንላለን ማለት ነው። እንቀጥል ጋይስ። አሁን እንግዲህ በግተራ እንገኛለን ከሱራ ጋር ማለት ነው። እንደምትመለከቱት ልንገዛ ነው በግ ድንገዛ 20 በግ በስመ አብ ወሰደው በቃ እኮ እንዳለ እዚህ ጋር ያለው እናሳ ግዴታ ነው። እስኪ አሁን ወደ እዚህ ጋር 30 በጎች አሉ። 30 በግ አሉ እዚህ። በቃ አሪፍ 20 ነው ወሰደው 10 ቀረ። እሺ ዋጋ አሁን እየተስማማን ነው። ዋጋ ይላል የልደት ዋናው የአመት በዓል ዋናው መቼስ ቅዱስ ይኖራል ማናጀሩ እሱ ነው የሚጨርሰው። ዋጋው ክርክራሱ ገጽታል ሲያምሩ ግን በእናትህ በጣም ያሳዝናል። በጣም ያምራሉ። በጣም በጓን ሳያት እንትና ትዝ አለኝ። ናቲን አወቃችሁ ታፊቱን በእነሱ አድርገውና የሚታቸው ልጅ ኢቢኤስ ላይ ያለው ማለት ነው። እሱ ነው ትዝ ያለኝ። ቤተሰብ እንግዲህ አዶናይ ለአይሾ ኢትዮጵያ የሰጠውን የ100,000 ብር ሽልማትና የአይፎኑ ነገርን ያላየሁትም ነበር። ገና አሁን ስገባ ነው እንደነገርኳችሁ ቅድም ላይ ቀን እኔ ሌላው ዝግብ ውስጥ ነበርኩኝና የሚገርም ነገር ነበር ያለፈኝ። ግን እኔ የሚገርማችሁ ብቻዬን አላየውም። ይሄንን ቪዲዮማ ከቤተሰቦቼ ጋር ነው ማየው ብዬ እንግዲህ ይዤላችሁ መጥቻለሁ። ግን ይሄኛው ቪዲዮ ላይ እንደምታዩት ደግሞ ትንሽ አዶናይ ተናዷል አይሾ ኢትዮጵያ ባጋጠመው ነገር ማለት ነውና እስኪ ነው። ሰላም ጋይስ፣ ስለዚህ ልጅ እንግዲህ አንድ ነገር መናገር ፈልጋለሁ። በጣም ነው የሚያሳዝነው። እንደምትመለከቱት ቲክቶክ አካውንቱ ማለት ነው ወደ 5-6 ጊዜ ባንድ ሆኖበታል። ምን ያድርግ እስኪ? በቲክቶክ ላይ ማደግ አልቻለም። በተቻለው አቅም እየሞከረን ያለው እግዚአብሔር እያገዘው ነው። ግን አካውንቱ ባን እየሆነበት ነው እና ላይ ከበረከት በፊት በጣም ብዙ ቻሌንጅ በጣም ብዙ ፈተና ያጋጥማል አውቃለሁ። የዚህ ልጅ ግን በጣም ነው በቃ ያሳዝነኛል እውነት ለመናገር ማለት ነው። ስለዚህ ባካችሁ ዩቲዩብ አካውንት ክሬት አድርጓል። እስኪ ዩቲዩብ አካውንት ሄደን ሰብስክራይብ እናድርግለት። በተቻላችሁ ሰብስክራይበርስ ቢደርስ እኔ በጣም ትልቅ ደስታዬ ነው። ቢካዝ አይሾ ስፒድ እየመጣ ነውና ተዘጋጅቶ ይጠብቀው እና ላይክ መንገዱን የበለጠ እንጥረግለት እላለሁ። ቢካዝ ለፍቷል። ሰው ተናግሮ አያውቅ። ያ ሁሉ ሰው ሲተርበው፣ ያ ሁሉ ሰው ሲሰድበው በቃ እውነቴን ነው የምላችሁ ተሳድቦ ማያውቅ ማይሆን ነገር ቃላት ከወጣበት አያውቅም። ልጁ በጣም ምስኪን በቃ ህይወቱ እንዲቀናለት የሚፈልግ ልጅ ነው። ገባችሁ? እንደዚህ አይነት ሰው ካላገዝን ታዲያ ማን ነው የምናግዘው? ገባችሁ አይደለ? ለዚህ ሰው እኛ ተረበኛና ወዳዳቂ ከሆን እኛ ምን አይነት ፍጡሮች ነው? ምን አይነት ጸባይ ባህል ነው ያለን? በጣም የሚያስጠላ ነው ማለት ነው። ካላገዝ ነው ይህ ልጅ ማለት ነው ሲሪየስሊ። እና ግዴታችን ነው ብዬ ነው ማስበው። እንደውም የበለጠ ነው ማገዝ ነው ያለብን ተዘጋጅቶ እንዲጠብቅ ለስፒድ። እስካሁን እንግዲህ አይሾ ስፒድ የሚመስል የሆነ ተመሳሳይ የሆነ ጥቁር ሰው አልተገኘም። አብዛኛው ሰው የሆነ ራቅ ያለ ነው ማለት። ይህ ልጅ ግን ይቀርበዋል።
ገባችሁ አይደል? አይሾ ስፒድ ለራሱ መሰጃ አድርጎለታል። ይሄን የሚያክል እድል አጋጥሞት አስቡት እንግዲህ በቲክቶክ ባን ብቻ እድሉ ሁሉም ነገር ሲኮላሽ ማለት ነው። አይሾ ኢትዮጵያ ብሎ አካውንት ያወጣበት ምክንያቱም ሀገሩን ለማሳየት ነውና ለራሱ ብቻ ሳይሆን ለኛም እየቆመ ነው ያለው። ስለዚህ እናግዘውኛም እንደ አንድ ኢትዮጵያ ማለት ነው። ወዳችኋለሁ። ብቻ የሚገርም ነው። አንዳንድ ሰዎች አሉ በጣም ምቀኞች ማለት ነው። ማለት እንግዲህ የሆነን ሰው እድገት የማይፈልጉ ማለት ነው። ግን ፈጣሪ እስካለ ድረስ ማለት ነው አይሾ ኢትዮጵያ እንግዲህ ስፒድን አግኝቶት እንግዲህ አሪፍ ነገር የሚፈጠር ይመስለኛል ማለት ነው። እንግዲህ ሁላችሁም ይሄን ቪዲዮ የምታዩት ማለት ነው የአይሾ ስፒድን ዩቲዩብ ቻናል እየገባችሁ ሰብስክራይብ ማድረግ እንዳትረሱ ጋይስ። ለአይሾ ስፒድ ማለት ነው አይሾ ኢትዮጵያ ዋት ካሜራ አዲስ ስልኮች ልሰጠው ነው። ይሄኛው እጁ ላይ ሁለት አስተውላችሁ ከሆነ አይሾ ስፒድ እጁ ላይ ቻት ምናምን ኮሜንት የሚያነብበት ነው ማለት ነው። እሺ ማለት ነው በቃ ካሜራ ለካሜራው እኮ ሁለት አይፎን ይሄው ሁለት ስልክ ገዝተንለታል። አይፎን 14 አይፎን 13 አንዱ እጁ ላይ ያረጋል፣ አንዱ ደግሞ ቪዲዮ ሪከርድ ይደረግበታል። 13 ፕሮ ሁለት 13 ስልኮች አዳዲስ እየገዛንለት ነው። ሰርፕራይዝ ነው የምናደርገው። ስልክ ምንድነው ማለት እየጠይቀዋል ነው መራሳ ሌላ ሌቭል ቤተሰብ ብቻ ዋው በጣም ደስ ይላል። እግዚአብሔርን አዶናይ እያደረጉ ነገር እኔ እኮ ነግሬያቸዋለሁ። ሁሌም እስኪ ከዚህ ሰው እያጠገብ ሁኑ፣ ብዙ ነገር እናያለን። እስኪ ምቀኞች እስኪ ዞር በሉ፣ መንገዱን ለቀቅ አድርጉ። እስኪ ቤተሰብ ምንድነው ፍላጎታችሁ? እኔ አልገባኝም። ብቻ እንቀጥል ጋይስ። እንግዲህ ከወንድማችን ጋር ያለሁት አሁን ማለት ነው። አንድ ጥያቄ ልጠይቅ ፈልጌ ነበር። ይሄ ምንድነው? የስልክ መያዣ ስልክ መያዣ። ስልክ ትይዝበታለህ? የትኛው ስልክ ነው የምታስቀምጠው እዚህ? ናይስ። እዚህ ጋር ታስቀምጠዋለህ። ይሄኛው ማለት ነው። ሌላ ስልክ እስከዛ ይሄኛውስ? ይሄኛው ስልክ ጥሪ የሚቀበል ልጁ ግን ምስኪን ነው። ኦኬ። ስለዚህ አሁን ይሄ ምን አሰባለኝ መሰለህ? አያምራል እንደሚሰጠው ገብቶታል፣ እርግጠኛ ነኝ። አሁን ምን አሰባለኝ መሰለህ ማለት ነው። እስኪ እዚህ ይሄኛው እጅግ ዘርጋው እዚህ ጋር ማለት ነው። ምን እናደርጋለን? ይሄን ብናረጋውስ አይፎን አባቴ 512 ጂቢ እዚህ ጋር እናስቀምጠዋለን ለቻት ማለት ነው። ለቻት አይፎን 13 እዚህ ጋር እናስቀምጣለን። ግለጠው አንተ ራስህ ያንተ ስለሆነ ስልኩ አይፎን 13 እዚህ ጋር ነው። ይሄ ለቻት ማንበቢያ ይሆናል። እስኪ እንክፈተው። አባቴ እዚህ ጋር ደግሞ አይፎን 13 ፕሮ ማክስ ደግሞ ምንድነው ለካሜራ ማን ይሆንላል ደግሞ አባ በጣም ደስ ይላል። አሁን የሚገርም ስትሪም ይሰራል ማለት ነው። አዎ በቃ እናሳ 15 እና 13 ፕሮ ማክስ ይዘናል። ይሄ 512 ጂቢ ነው ያለው። ከፈለክ ነው ይሄ መቅረጫ ተጠቀሙና ከጀርባ አለ አይፎን። ይሄ ምንድነው? ቆይ 13 አይፎን 13 ነው ይሄ ፕሮ። ከዛ 512 ጂቢ ነው። እዚህ ጋር ደግሞ አይ ቲንክ እንደዛ ተመሳሳይ ነው መሰለኝ፣ ግን ይሄ ፕሮ ማክስ ነው። ይሄ ፕሮና 13 ፕሮ ማክስ ማለት። ኧረ እንቅለጠው። ይሄ ቀለጥ ላጣው አባቴ ምን ያደርጋል? በጣም ተንኪው አዶኔ ትልቅ ደረጃ ይደርሳል። ዛሬ ካዶኔ ጋር የነበረው በዚህ ደረጃ ደርሰናል። ከዚህ በላይ ደግሞ በካሜራ ደግሞ እንመጣለን እናሳ አባይዘው ወይ ማለት ማወቅ ያለብህ የዚህ ጽዳት በቃ ካሜራ ነው። በቃ ምንም ልዩነት የለውም። በቃ ከዚህ በላይ ደግሞ በ10 ሰው የምንቀረጽበት ቦታ ነው የምንደርሰው። አዎ ኢትዮጵያ ቱር ስታደርግ በእነዚህ ሁለቱ በቃ ታንኪው ጀግና። ምንም እኮ አይሾ ስፒድ ማግኘት እኮ አይጠበቅበትም። በቃ አዶናይን አግኝቶታል ይሄ ልጅ በተዘዋዋሪ ማለት ነው። ቤተሰብ እስኪ ያስቡት። አሁን በቃ በዚህ ሰዓት እይታ ውስጥ ገብቷል። ምንም ቢሰራ ይሄ ልጅ በቃ ቫይራል ነው ቪዲዮቹ። ግን የሚያስጠላው ነገር በጣም በተደጋጋሚ አካውንቱን ባን እያደረጉበት ነው ያለውና ይሄ ነገር እስካልተቀረፈ ድረስ እንግዲህ ምንም ነገር ሊያደርግ የሚችል አይመስለኝም። ምናልባት በዩቲዩብ ቻናሉ ትላልቅ ነገሮችን ሊሰራ ይችላል ማለት ነውና ቤተሰብ እስካሁን እንግዲህ 2000 ሰብስክራይበርስ አካባቢ ነው የዩቲዩብ ቻናሉ ማለት ነው። እንግዲህ እስከ ነገ ምናምን ድረስ እንግዲህ ወደ 50 ሺህ ወደ 100 ሺዎቹ ይጠጋል የሚባል ነገር አለ ማለት ነው። እሱን እንግዲህ ነገ የምናይ ይሆናል። አይሾ እንዴት ነው የሚራመደው? ማርያምን እኔ ላሳየህ ሲሪየስሊ። አሁን አንተ በግሩፕ ሆነ ምናምን ስትራመድ አይቻለሁ አይደል? ሴኩሪቲዎቹ ምናምን ይዛ ማለት ነው። አይሾ ስፒድ እና አንተ ልዩነታችሁ ምን እንደሆነ ላሳየህ። አሁን አንተ ስትራመድ ሴኩሪቲዎች አሉ፣ እንደዚህ ነው የምትራመደው። አይሾ ስፒድስ መድኃኒዓለም ላሳየህ። አይሾ ስፒድ ለምን በጣም ቫይራል እንደሆነ እንደዚህ እንዴ! ምንድነው ይሄ ሲያምር! አንተ ኧረ በስመ አብ ቀይ ፍላወር ነው። ኧረ ሲገርም ሰው ምናምን ይመጣለታል እንደዚህ ምናምን ይላል። ከዛ ያልፋል ትቶ ነው የሚሄደው። በቃ ሌላ ዓለም ላይ ነው። እውነቱን ነው። አየህ ልዩነቱ
በቃ ግግም ብለህ ማለት ትመሰጣለህ እንዴ መቼ ነው የተሰራው ደግሞ ዋው አትቆይ በቃ ሰው ከዛ ንምሮ ዋናው ቁልፍ አትቆይ በቃ አባቴ እውነቱን ነው አሬ አፍጥጦ ነው የሚያዩት ዋው ኧረ ሲያምር ቦታ ኧረ ሲያምር ሲጸዳ ቦሌ አካባቢ ኧረ በስመ አብ ናፒ አትርገጥ ህግ አጣስ ብያለሁ እኔ ብያለሁ ኦ ልትታሰር ነው ልትታሰር ደስ አይልም ቦታው ግን ሌላ ቦሌ እኮ ሌላ ታሪክ ውስጥ ገብታለች ሄሎ በስመ አብ በጣም ነው የሚያምረው አየህ ግን አይሾስ ቢት እያሳየው ነው በቃ አክት ያደርግ ናፒ ምንድን ነው ቦታ ይሄ ነው ሚኒሊየም አዳራሽ ጀርባውን ነው የሚናገረው እንዴ ጋይስ 100,000 ብር ልሰጠው ነው ይሄንን ያልኳችሁ ቤተሰብ 100,000 ብር አባቴ አቤት ጥቅል ነው አባቴ ተጠቅልሏል ደከመህ አይደለ ሊሰጠው ነው ሌላ ስጦታ አለኝ ገምት ስጦታው ምንድን ነው ምን ይመስላል እንጃ አረ 100,000 ብር 100,000 ብር አባቴ ይገባዋል ማርያም ወይኔ ይገባዋል ለስንት አካውንቱን ባን ያያረጉበት አንደኛ ያው አሾ ስፒድ እየመጣ ነው አሁን ስለዚህ መዘጋጀት ይኖርብሻል በልብስ ከፈለክ ትራይፖድ የስልክ ምናምን ላይት የፈለከው እንድትገዛ ነው በቃ እና ሌላ ደግሞ ኢዲተሮች መቅጠር ካለብህም ትቀጥርበታለህ ካሜራማን መቅጠር ከፈለክም ትቀጥርበታለህ ይሄ ምናምን ገባ አይደለ እና ያው ቴንክ ዩ በጣም አዶኔና ሃይሌ አይፎን በጣም ነው የምንወዳችሁ በጣም ነው የምናመሰግናችሁ ያው ሁለት አይፎን ፕሮ ማክስ እና ሰርተን ፕሮ ማክስ እና ሰርተን ፕሮ 100,000 ብር ሰጥቶናል በጣም ነው የምናመሰግናችሁ ወይኔ ወንድ ማለት let's go እንላራት በኔ ነው አባቴ በስማ ግን የሰዎች አሪፍ ቦታ መድረስ የሚያስደስተው ሰው ቢኖር እንግዲህ አዶናይ ነው መጀመሪያ እስካሁን ያየነው ቲክቶከር እንዴና ማስተር አብነት ምና እነሱ ጋር አልሄድኩም ሌሎቹን ለማለት ነው ቤተሰብ እንግዲህ ቤተሰብ የመጨረሻችንን ቪዲዮ እንግዲህ በአዶናይ ምርቃትና በአዶናይ ምክር እናደርገዋለን ማለት ነው ወደ ቪዲዮ ያገሬ ልጆች እንኳን አደረሳችሁ እንኳን አብሮ አደረሰን አመት በዓል ሲደርስ የምትጨናነቁ ከሆነ የምታዝኑ ከሆነ ማለት ነው እንግዲህ እኔም ከነሱ ሰዎች አንድ ነበርኩኝ የየራሳችሁ ምክንያት አላችሁ ኦፍ ኮርስ አመት በዓል ሲደርስ ጥሏችሁ የሄደ ሰው ሊኖር ይችላል ብሬክ አፕ ያደረጋችሁ የፋሚሊያችሁ ፍቺ ዲቮርስ የህፃንነት ሜሞሪያችሁ ደስ የማይል ሊሆን ይችላልና የየራሳችን ምክንያት አለን ብዙዎቻችን አመት በዓል ውስጥ ደስታ የማይሰማን ብቸኝነት የሚሰማን ማለት ነው ስፔሻሊ ዲያስፖራዎች ይህ ስሜት እንደሚሰማችሁ በጣም እርግጠኛ ነኝ እና አንድ ምክር በመክራችሁ ይህ ምክር ምንድነው መሰላችሁ ጋይስ አንዳንዴ ማለት ነው ሆን ብሎ እግዚአብሔር በዚህ መንገድ ያሳልፋል በብቸኝነት መንገድ በጭንቀት መንገድ በሐዘን መንገድ ይህ የሚፈልገው ለምንድነው መጨረሻ ላይ የምትሆነውን ምን አይነት እንቁ እንደምትሆን እግዚአብሔር ራሱ ያውቀዋል እኛ አናውቀውም እግዚአብሔር ራሱ ግን ያውቀዋልና እኔ አሁን እዚህ ደረጃ ደርሼ እንደዚህ 30 በጎች ገዝቼ ከዛ ደግሞ 20 ዶሮ ጨምሬ ከመወደው ትልቅ አንጋፋ አርቲስት ጋር ሱራፌል ተካ ሆነን እንደዚህ አይነት ስጦታ ሳበረክት እኔ አስበዋለሁ ከዚህ በፊት የነበርኩትና አሁን ያለሁበት ሁኔታና እግዚአብሔር የተባረከ ይሁን እግዚአብሔር የተመሰገነ ይሁን እኔ በጣም ደስተኛ ነኝ ዛሬ ደስታ የሚገኘው ደግሞ በመስጠት ውስጥ እንደሆነ ገብቶኛል ማለት ነው ስለዚህ ብቸኝነት እየተሰማችሁ ከሆነ ጭንቀት እየተሰማችሁ ከሆነ መስጠትን ተማሩ ያላችሁን ብር ትንሽ ቀንሳችሁ አካፍሉ በእንስሳ በበግ ከሆነም አሳልፋችሁ ስጡ ባላችሁ ነገር ገባችሁ ብቻችሁ ብቻ አትጨናነቁ ዛ ብቸኝነት ማለት ይህ ነው ሁሉም ነገር ለብቻ የምትል ከሆነ ብቸኛ ትሆናለህና ወዳችኋለሁ ቴንክ ዩ ተከታተሉን እሺ ዋው የሚገርም መልእክት ነው ቤተሰቦች እንግዲህ ያው ሙሉን እሱ ብሎታል በድጋሚ እንኳን አደረሳችሁ ለገና በዓል ማለት ነው እንግዲህ በዓሉ በጣም ደስተኛ ከቤተሰቦቻችሁ ጋር እንግዲህ ሰብሰብ ብላችሁ እያከበራችሁ እንደሆነ ተስፋ አደርጋለሁ በውጭ ሀገርም ያላችሁ ደግሞ ሁላችሁም እንግዲህ በቪዲዮ ኮልም ይሁን ምናምን እዛም አብራችሁ ተሰባስባችሁ እንግዲህ የምታሳልፉላችሁ ማለት ነው እንግዲህ እንኳን ለገና በዓል በድጋሚ እንኳን በሰላም አደረሳችሁ የዛሬው ቪዲዮ ይሄንን ይመስል ነበር እስካሁን ድረስ ሰብስክራይብ ሳታረጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ ቪዲዮም ለብዙ ሰው እንዲዳረስ ላይክ ማድረግ እንዳትረሱ በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ